መታደሻ ምዕራፍ 3 ኃላፊነትን መውሰድ። ኃላፊነት መውሰድ የሚሉት ቃላት ቀላል መስለው ቢታዩም ለመረዳትም ሆነ በትሬዲንግ ውስጥ ለመተግበር ቀላል አይደለም። ምናልባት ኃላፊነት መውሰድ የሚለውን ሐረግ በሕይወታችን ውስጥ ደጋግመን ስለሰማነው የቃሉ መሠረታዊ ፍቺ የገባንና ምን ማድረግ እንዳለብንም የምናውቅ መስሎ ሊሰማን ይችላል። ኃላፊነት መውሰድና ለስኬት የሚያበቁ ተገቢ መርሆችን መማር ተሳስረው የሚሄዱ ነገሮች ናቸው። ኃላፊነት ስለምትወስድባቸውና ስለማትወስድባቸው ነገሮች እያንዳንዱ የአካልህ ክፍል ሙሉ ንቃት እስኪኖረው ድረስ የሚቀጥል ነገር ነው። በምዕራፍ 1 መጨረሻ አካባቢ የወደፊቱን አንተነትን አስቀድሞ ስለማየት የሚለውን ጽንሰ ሐሳብ አንስቼልህ ነበር። የወደፊቱ አንተ ገና አልተሰራህም። የወደፊቱን አንተን እንዲሆን በምትመኘው አይነት ልክ እንደ ቀራጺ ከአሁኑ አንተነትህ የምትሰራው አንተው ነህ። የአእምሯዊ ከባቢህን መቅረጽ። አዲሱን አንተነትህን ለመቅረጽ የሚያገለግሉህ መሳሪያዎች ለመማር ያለህ ፍላጎትና ምኞት እንዲሁም ተለውጦ ስኬታማ ለመሆን ያለህ ተነሳሽነት ናቸው። ለመማር ያለህ ፍላጎትና ምኞት ዋነኛ መሳሪያዎችህ ከሆኑ ስራህን የምታከናውንበት ከባቢ ያስፈልግሃል። ያ ከባቢ አእምሯዊ ከባቢህ ነው። ነባር አመለካከቶችህን፣ እምነቶችህን በአዲስና በተሻሻሉት የምትተካበት ቦታ እሱ ነው። የመጨረሻ ግብህ ወጥነት ነው ብዬ ነው የምገምተው። እንደ አብዛኞቹ ትሬደሮች ከሆንክ ያሉህን እድሎችና አማራጮች ሙሉ በሙሉ ገና አልተረዳሃቸውም። እነዚያን እድልና አማራጮች እንድታያቸው ብሎም በሕይወት ውስጥ እውን እንዲሆኑ ቀዳሚው ግብህ እንደ ወጥ ትሬደር ማሰብ የምትችልበት ደረጃ መድረስ አለብህ። አስታውስ፣ ውጤታማዎቹ ትሬደሮች ለየት ባለ መንገድ ነው የሚያስቡት። ያለ ፍርሃት ትሬድ የሚያደርጉበትን አእምሯዊ ቅኝት አዳብረዋል። በተመሳሳይ ሰዓት ግዴለሽ ከመሆንና ፍርሃት ወለድ ስህተቶችን ከመፈጸም የተጠበቁ ናቸው። የሚፈለገው የአእምሮ ቅኝት በርካታ ክፍሎች ያሉት ቢሆንም ሲጠቃለል ፍርሃትንና ግዴለሽነትን ማስወገድ የሚሉት ዋነኛ ምሰሶዎች ናቸው። ትሬደሮችን ወጥ የሆነ ትርፋማነት እንዲያስመዘግቡ የሚያደርጋቸው ያ ነው። አንተም ይህንን የአእምሮ ቅኝት ስታዳብር ያለ ፍርሃት መነገድ ትችላለህ። መረጃውን አዛብቶ ከመተርጎም፣ ፍርሃት ከሚወልደው መርበብት፣ ከመጠራጠር፣ አጉል ተስፋ ከማድረግና ከመሳሰሉት ነፃ ትሆናለህ። ፍርሃትህን ስታጠፋው የተጠቀሱት ሁሉ ነገሮች ከትሬዲንግ ተጠራርገው ይጠፋሉ። ነገር ግን ፍርሃትህን ማስወገድ የጉዞው ግማሽ አካል ነው። ቀሪው ግማሽ ክፍል ራስን መግዛት መማር ነው። ውጤታማ ትሬደሮች ውስጣዊ የአእምሮ ዲሲፕሊን ማዳበር ማለት ተከታታይ ትርፎችን ተከትሎ የሚመጣውን ከሚገባው በላይ በራስ መተማመንን መቆጣጠር መቻል መሆኑን ይረዳሉ። አንድ ትሬደር ራሱን በሚገባ መቆጣጠር የማይችል ከሆነ ትርፋማ መሆን ከፍተኛ አደጋ ያለው ነገር ነው። ብዙ ሰዎች ወጥ የሆነ ትርፋማነትን የሚያመጣ የአእምሮ ቅኝት በመዘርጋት ፋንታ ብዙ ገንዘብ የሚያስገኝላቸውን መንገድ ለመማር ነው የዘወትር ፍላጎታቸው። በዚህ ፈተና አለመጠለፍ የማይቻል እስኪመስል ድረስ ከባድ ነው። ውጤታማ እንድትሆን የሚያደርጉህ ምክንያቶች ገበያው ያመጣቸው እንደሆኑ ለማመንና ገበያውን በጥልቀት በማጥናት ወጥ የሆነ ትርፋማነትን ማምጣት እንደምትችል የሚያሳምኑህ በርካታ ምክንያቶች ታገኛለህ። እውነታው ግን ያ አይደለም። የሚያስፈልግህ የአእምሮ ቅኝት ወጥነት እንጂ የገበያው ወጥነት አይደለም። ለኪሳራ እየዳረጉህ ያሉት ላለመሳሳት የምታደርገው ትግል፣ ገንዘብ የመክሰር ፍርሃት ብሎም ጥሩ ስሜት ላይ በምትሆን ጊዜ ደግሞ በግዴለሽነት መንቀሳቀስ እንጂ የቴክኒክ ወይም የገበያ እውቀት ችግር አይደሉም። ለምሳሌ በሚቀጥሉት 2 አማራጮች አንደኛው ገንዘብህን ሰጥተኸው እንዲነግድልህ ቢቀርብልህ የትኛውን ነው የምትመርጠው? የመጀመሪያው ትሬደር ቀላል የትሬዲንግ አማራጭ የሚጠቀም ነገር ግን
ገበያው በሚፈጥራቸው ብዥታዎች በቀላሉ የማይወናበድ። ሁለተኛው ትሬደር ደግሞ የሚገርም የገበያ ጥናት ችሎታ ያለው ግን ሁሉም አይነት የስነ ልቦና መዋዠቅ የሚያስከትላቸውን ስህተቶች የሚፈጽም ነው። ቀጥተኛው ምርጫ ቁጥር 1ን መምረጥ ነው የሚሆነው። በተሰጠኸው ገንዘብ የተሻለ ውጤት ማስመዝገብ የሚችለው የመጀመሪያው ትሬደር ነው። ከአናሊሲስ ወይም ቴክኒክ በበለጠ የአእምሮ ቅኝት የተሻለ ውጤት ያስገኛል። በእርግጥ የሚፈለገው ሁለቱም ግብዓቶችን ማዳበር ነው። ነገር ግን ሁለቱም ሳያስፈልጉህ እንኳን ትክክለኛውን የአእምሮ ቅኝት ሲኖርህ ትሬዲንግ ውስጥ የሚገኙ ሌሎች ነገሮችን በሙሉ ቀላል ይሆናሉ። ለብዙዎቻችሁ ይህን ነገር መቀበል አስቸጋሪ እንደሚሆንባችሁ እረዳለሁ። በተለይ ደግሞ ለረጅም ጊዜ ገበያው ላይ አሸናፊ ሆኖ ለመውጣት ሁሉንም ነገር ለመማር ስትሞክሩ ለነበራችሁ ሰዎች ሊያስገርማችሁ ይችላል። በሚገርም ሁኔታ ብዙዎቹ ትሬደሮች የሚያስፈልጋቸው ከዚህ በኋላ ካዳበሩት ባህሪ ይልቅ ትሬድ የጀመሩ ጊዜ ከነበራቸው የአእምሮ ቅኝት የሚቀራረብ አመለካከት ነው። ብዙ ሰዎች ትሬዲንግ ሲጀምሩ ከጀርባው ምንም አይነት አደጋ የሌለው በሚመስል ልበ ሙሉነት ነው። በተለይ ደግሞ የመጀመሪያው ትሬድ አትራፊ ከሆነላቸው ወደ ሁለተኛው ትሬድ የሚያመሩት ያለምንም ወይም በጣም ጥቂት ፍርሃት ጋር ነው። ሁለተኛው ትሬድ አትራፊ ከሆነ ወደ ቀጣዩ የሚሄዱት ከሁለተኛው ባነሰ ፍርሃት ነው። በዚህ ጊዜ ኪሳራ ይኖራል የሚለው ስሜት ከነጭራሹ ሊጠፋባቸው ሁሉ ይችላል። እያንዳንዱ ትርፍ አምጪ ትሬድ ፍርሃታቸውን እያጠፋ ትሬዲንግ ከየትኛውም ዘርፍ በላይ ገንዘብ በቀላሉ የሚገኝበት ዘርፍ ነው የሚለውን እንዲያምኑ ያደርጋቸዋል። ይህ ሂደት ፍርሃት አልባ ወደ ሆነው የአእምሮ ስሪት ያመራል። እንደዚህ አይነት የአእምሮ ቅኝት በአሸናፊ አትሌቶች ዘንድ የተለመደ ነው። ብሸነፍ እንዲህና እንዲያ ቢሆን የመሳሰሉ ማወላወሎች በሙሉ ተጠራርገው የሚጠፉበትና ማድረግ የሚገባህን በማድረግ ላይ ብቻ የምታተኩርበት እውነት ነው። ብዙ አትሌቶች እዚህ የአእምሮ ቅኝት ላይ ለመድረስ አይችሉም። ምክንያቱም ስህተት ብሰራስ የሚለውን የማመንታት ደረጃ አይሻገሩትም። ይህ የማሰብ ዞን ራስህን ገፍተህ የምትከትበት ክስተት ሳይሆን ራስህን እዚያ ውስጥ ሆነ የምታገኝበት ነው። እዚህ ዞን ውስጥ የገቡ አትሌቶች በመደበኛው ማመንታት ያለበትን የማሰብ መንገድ መከተል ሲጀምሩ ወዲያውኑ ከዚያ ዞን ውጭ ይሆናሉ። ምንም እንኳን ራስህን ወደ ፍርሃት አልባው ቀጠና ገፍተህ ማስገባት ባትችልም ወደዚያ የሚያመሩ ሁኔታዎችን ማመቻቸት ግን ትችላለህ። ከሁኔታዎች ዋነኛው አዎንታዊ የአሸናፊነት ቅኝት ነው። አዎንታዊ የአሸናፊነት ቅኝት ያለው ሰው የሚያስመዘግበው ውጤት በቀጥታ የሚገነባው ውጤት መሆኑና አምኖ ራሱን ወደ ማሻሻል የሚያተኩር ሰው እሳቤ ነው። ታላላቅ አትሌቶች ስህተቶቻቸውን ተሻግረው ወደ ታላቅነትና አሸናፊነት የሚያመሩበት መንገድ ያ ነው። ሌሎች ግን ራሳቸውን በመውቀስ በመቆጨትና ለራሳቸው በማዘን ተጠልፈው ይቀራሉ። አዎንታዊ የአሸናፊነት መንፈስን ሁሉም ሊላበሰው የሚችል አይደለም። ትሬድህን በአትራፊነት ስትጀምር የሚከሰተው ነገር የማሸነፍ ተረፈ ምርት የሆነ ፍርሃት አልባነት ይኖርሃል። ነገር ግን ፍርሃት አልባነትን እንደ ባህሪ ገና አላዳበርከው። እናም የተወሰኑ ተከታታይ ትርፋማ ትሬዶችን የፈጠሩልህን ፍርሃት አልባ የአእምሮ ቅኝት ይዘህ ነገር ግን አጠቃላይ የትሬዲንግ የአእምሮ ቅኝት ሳትይዝ ስትቀር የሚከተልህ ነገር የስሜትና የገንዘብ ቀውስ ነው። የተወሰኑ ተከታታይ ትርፎችን ማስመዝገብ ውጤታማ ትሬደር ለመሆናችን ማረጋገጫ አይደለም። ነገር ግን እኛ እንደዚያ ነው የሚሰማን። ምክንያቱም የተሳካላቸው ትሬደሮች የሚገኙበት የአእምሮ ሁኔታ ውስጥ በቀጥታ እንድንገኝ ስለሚያደርገን ነው። እውነታው አንድ አትራፊ ትሬድ ለማካሄድ ምንም አይነት ክህሎት የማያስፈልግህ መሆኑ ነው። በዚህ መንገድ ያለምንም ክህሎት ያሻህን ያህል ትሬድ ልታካሄድ ትችላለህ። በዚህ መንገድ የመጀመሪያ ትሬዶቻቸውን ትርፍ በትርፍ ሆነው የጀመሩ በርካታ ሰዎች አውቃለሁ። በፍርሃትና በጥርጣሬ ሳትጠራጠሩ ስትቀሩ ትርፋማ አለመሆን ከባድ ነው። ምክንያቱም ተፈጥሯዊ የአሸናፊነት ፍሰት ውስጥ በቀላሉ ትገባላችሁ። መቼ መሸጥና መቼ መግዛት እንዳለባችሁ ጭምር ገበያው አፍ አውጥቶ የነገራችሁ እስኪመስላችሁ ድረስ ቀላል ይሆንላችኋል። ደግሞም
ውስጣችሁ ፍርሃትና ጥርጣሬ ባለመኖሩ ትሬድ ከማስጀመራችሁ በፊት በውስጣችሁ የሚካሄድ ሙግትም አይኖርም። እዚህ ላይ ማስመር የፈለጉት ነጥብ በየትኛውም ዘርፍ አሸናፊነት የአእምሮ ቅኝት ውጤት መሆኑን ነው። ብዙ ሰዎች ይህንን እውነታ ይረዱታል፣ ግን ደግሞ በራሳቸው ውጤታማነት ላይ የሚኖረውን ተጨባጭ ተጽዕኖ አይረዱትም። በስፖርትም ሆነ በሌሎች ውድድር ባለባቸው ዘርፎች ተወዳዳሪዎች ከአካላዊ ዝግጅት በተጨማሪ በስትራቴጂያዊ መልኩ የሚገለጽ በአእምሮ ዝግጁ መሆን ይጠበቅባቸዋል። ሁለት ተፋላሚዎች ተመጣጣኝ ክህሎት ያላቸው ካልሆኑ ብዙ ጊዜ ከፍ ያለ ክህሎት ያለው ተጋጣሚ በቀላሉ ያሸንፋል። አንዳንዴ ግን ያነሰ ክህሎት ያለው ተጋጣሚ አሸናፊ የሚሆንበት ጊዜ አለ። እንዲሁም ሁለት ተጋጣሚዎች ተቀራራቢ ክህሎት ያላቸው ሆነው ሲገኙ አሸናፊነቱ በምን ይወሰናል? በሁለቱም ጊዜያት አሸናፊውን የሚወስነው የአመለካከት ጉዳይ ነው። ትሬዲንግን በጣም አጓጊም አስቸጋሪም የሚያደርገው ነገር አሸናፊ ለመሆን የሚያስፈልግህ የበዙ ክህሎቶች ሳይሆን እውነተኛ የአሸናፊነት አመለካከት መሆኑ ነው። ገበያው ድብልቅልቅ ብሏል በሚባልበት ወቅት እንኳ አንድ ጀማሪ ትሬደር ተከታታይነት ያላቸው ትርፋማ ትሬዶችን ማካሄዱ የመጀመሪያው አሸናፊነቶች የፈጠሩለት ስሜት ውስጥ ነው የሚሆነው። ነባሮቹ ትሬደሮች ክህሎትና ችሎታ እያላቸው የአሸናፊነት አመለካከቱን ግን አጥተውታል። የሚንቀሳቀሱት በፍርሃት ታስረው ነው። ጀማሪ ትሬደሩ ፍርሃቱ ስለሌለበት የአሸናፊነት አመለካከቱ አብሮት አለ። ይህ ግን ጀማሪው ትሬደር የአሸናፊነት አመለካከት አለው ማለት ሳይሆን ትሬዲንግ የሚያስከትለውን ህመም ገና መቅመስ አልጀመረም ማለት ነው። ለኪሳራ ምላሽ መስጠት። ዞሮ ዞሮ ጀማሪው ትሬደር የመጀመሪያውን ኪሳራ ማስተናገድ መሳሳት መጀመሩ አይቀሬ ይሆናል። የቱንም ያህል ደስተኛ ስሜት ውስጥ ቢቆይ ኪሳራና መሳሳት የትሬዲንግ አይቀሬ ክፍሎች ናቸው። የዓለማችን ምርጡ አናሊሲስ እና የዓለማችን የደስተኝነት ስሜት በጋራ ቢተባበሩ አክሳሪ ትሬድ የመከሰቱን ነገር ሊያስቆሙት አይችሉም። ገበያው እጅግ የተዘበራረቀ ከመሆኑ የተነሳ የትኛውም ትሬደር ሁልጊዜ ትክክል ሊሆን አይችልም። በስተመጨረሻ ጀማሪ ትሬደሩ ኪሳራ ሲያስተናግድ ምን ይከሰታል? በስጋት አልባ ጭንቅላት ውስጥ ምን ይከተላል? መልሱ የሚወሰነው ትሬደሩ ለኪሳራው በሚኖረው መረዳትና ግብረ መልስ ነው። ኪሳራና መሳሳት የማይቀሩ የትሬዲንግ አካላት እንደሆኑ ተቀብሎ ከነበርና ኪሳራ ሲያጋጥመው ልክ የምግብ ቤት ባለቤት ለምግብ ቤቱ ግብአቶች እንደሚገዛው የእኔም ኪሳራ ልክ እንደዚያው ነው ብሎ የሚያስብ ከሆነ የአእምሮ ቅኝቱ ባለበት ይቀጥላል። ነገር ግን ኪሳራውን ለመቀበል ከተቸገረስ? ከሚፈልገው ውጤት ውጪ ለመቀበል ዝግጁነቱ ከሌለውስ? ገበያው እሱ የማይፈልገውን ውጤት ሲሰጠው የስሜት ስብራት ውስጥ ይገባል። እንደነበረው የጥበቃ መጠን የህመሙም ያህል የዚያኑ ያህል ይሆናል። ከላይ ከጠቀስኳቸው ሁለቱ አማራጮች አንድ ጀማሪ ትሬደር ሊከተል የሚችለው የትኛውን መንገድ ነው? ያው ሁለተኛውን ነው የሚሆነው። መጀመሪያ ላይ የጠቀስነው የአእምሮ ቅኝት ለማዳበር የቻሉት ውጤታማ ትሬደሮች ብቻ ናቸው። በምዕራፍ 1 እንደገለጽኩት ከውጤታማ ትሬደሮች ቤተሰብ የተወለደ ወይም ገና በታዳጊነቱ የሚገባውን የአእምሮ ቅኝት የሚያስተምረው ሰው ለማግኘት የታደለ ትሬደር ካልሆነ በስተቀር ሁሉም ትሬደር የሚያልፈው በመጀመሪያው መንገድ ነው። ብዙ ሰዎች በተሳሳተ መንገድ እንደሚያስቡት የስኬታቸው ምንጭ ገበያውን በሚገባ ማጥናት መቻላቸው ሳይሆን አመለካከታቸው በመሰረታዊነት መቀየሩ ነው። ይህ የተሳሳተ አስተሳሰብ በብዙ ትሬደሮች ላይ ተስፋፍቶ የሚገኝበት ምክንያት የአመለካከትን ሚና በሚገባ የተረዱ ሰዎች ቁጥር ጥቂት በመሆኑ ነው። እናም ጀማሪው ትሬደር የመጀመሪያውን ኪሳራ እንዳስተናገደ የስሜት ህመም ውስጥ እንደሚገባ በቀላሉ መገመት እንችላለን። በውጤቱም ትሬዲንጉ አዲስ አይነት አካሄድ ይከተላል። ጭንቀት አልባ የነበረው የአእምሮ ቅኝቱ ይጠፋል። ከዚያም በላይ ግን ይህ የተከሰተው በገበያው እንጂ በእሱ ምክንያት እንዳልሆነ ማሰብ ይጀምራል።
ተመልከት፣ ጀማሪ ትሬደሩ ስላጣው ወይም ስላላገኘው ነገር እንዴት ገበያውን ተጠያቂ ማድረግ እንደሚጀምር። ደግሞም እሱ የተሰማው ነገር ተፈጥሯዊና ምንም ላይ በቀላሉ የሚከሰት መሆኑንም ልብ በል። በልጅነታችን እየተደሰትንበት የነበርነውን ነገር ከእኛ በላይ ጉልበት ወይም አቅም ያለው ሰው ነጥቆ ሲወስድብን የሚሰማን ስሜት አስታውስ። በወቅቱ ከፍተኛ የስሜት ህመም ውስጥ እንገባለን። ኃላፊነትም አንወስድም፣ ምክንያቱም ምንም ማድረግ የምንችለው ነገር የለም። ከዚያ የደስታ ስሜት ውስጥ ለመውጣት ምርጫችንም አልነበረም። ውሳኔው ከፍላጎታችን ውጭ ከፈቃዳችን ያፈነገጠ ድንገተኛ ነው። ለተከሰተው ነገር ተጠያቂዎቹ እኛ መሆናችን ቢነገረን እንኳ የተባለውን ነገር ለመቀበልም ሆነ ለመረዳት ብቃቱ የለንም። ከታዳጊነታችን ያስቀረነው ትምህርት አንድ ሰው እኛ እየተደሰትንበት ያለውን ነገር ሲወስድብን ሰውየውን ተጠያቂ እናደርገዋለን። በውስጣችን ያለው ስሜት ከፍቅር ወደ ጥላቻ ይቀየራል። ከዚያም በተጨማሪ የመከዳት ስሜት ውስጥ እንገባለን። እንደ ዋና ነጥብ እዚህ ልንጠቅሰው የሚገባን ነገር በታዳጊነታችን የተከሰቱት የስሜት ህመሞች ለእኛ ጥሩ በማሰብ በሚንቀሳቀሱ ወላጆች፣ አስተማሪዎችና ጓደኞች ምክንያት ነው። አብዛኞቹ በወቅቱ ያደረጉት ነገር ለእኛ ይጠቅመናል ብለው ያመኑበትን ነው። ለዚህ ሁነኛ ምሳሌ በሚጎዳው አሻንጉሊት ለመጫወት የሚሞክር ሕፃን ነው። ከዚህ ሕፃን አሻንጉሊቱን ስንወስድበት የስሜት ስብራቱን በለቅሶ መግለጹ የማይቀር ነገር ነው። ለደህንነቱ አስበን እንዳደረግነው ልናስረዳው ብንሞክርም አይረዳንም። ነገር ግን የሰው ልጅ ነገሮችን እየተረዳ የሚሄድበት የዕድሜ ክልል ደርሶም ስሜታቸው የተረበሹ ወላጆች፣ መምህራን፣ አሰልጣኞች ወይም ሰራተኞች ሆን ብለው የራሳቸውን ስሜት ወደ ልጆች ያስተላልፋሉ። የሚገርመው ሆን ብለው መጥፎ ስሜታቸውን ወደ ሌላ ሰው የሚያጋቡ ሰዎች ስሜቱ የሚጋባባቸውን ሰዎች በራሳቸው ምክንያት እዚያ ስሜት ውስጥ እንደገቡ የማሳመን ብቃቱ አላቸው። ዞሮ ዞሮ የስሜት ስብራቶችን በፍቅር ስሜት የተደረጉብንን ወይም ሆን ተብለው የተደረጉብን ናቸው የሚለውን መለየት የእያንዳንዳችን ድርሻ ነው። ዋና ነጥብ ትልቅ ሰው ሆነን ወደ ትሬዲንግ ስንገባ የሚያጋጥሙን ሂደት በልጅነታችን ያጋጠሙን ከነበሩ የስሜት ስብራቶች ጋር ምን ያህል የተመሳሰሉ እንደሆነ ልብ አንልም የሚለው ነው። ይህንን በሚገባ ባለመረዳታችን የሚያጋጥሙን የትሬዲንግ ስህተቶች ኃላፊነት ወስደን ለመታረም በመሞከር ፋንታ ገበያው ላይ ማላከክ እንመርጣለን። ምንም እንኳ ብዙዎቻችን ኃላፊነቱን መውሰድ የምንችል ሙሉ ሰዎች ነን የምንል ብንሆንም በትሬዲንግ ሂደት ውስጥ ተገቢውን ሙሉ ኃላፊነት ለመውሰድ ዝግጁነቱ ያላቸው ግን በጣም ጥቂት ሰዎች ናቸው። ሌሎችን በአንድም ይሁን በሌላ መልኩ ገበያው እድል እንዲሰጠንና ትርፋማ እንድንሆን የምንመኝ ነን። ማህበረሰብ ከዚህ መንገድ ሊሰራ ይችላል። ገበያ ግን እንዲህ አይነት አሰራር የለውም። በማህበረሰብ ውስጥ ለሌሎች ሰዎች ሰውኛ በሆነ በሐዘኔታ መንገድ ብዙ ነገሮችን ሊያደርጉልን ይችላሉ። በተቃራኒው ገበያው ግን እኛን ለማስደሰት ወይም ለማሳዘን ብሎ የሚያደርገው ነገር የለም። የሚያደርስብን ኪሳራ የሚያቀርብልን ማጽናኛም ሆነ ካሳም የለውም። ምናልባት ገበያዎች የሚተዋወቁት በዚህ መንገድ ላይሆን ይችላል። ነገር ግን በገበያው ውስጥ የሚሳተፉ እያንዳንዱ ሰው ለራሱ በራሱ በሚል ነው። አንድን ትሬድ ስትጀምር ትርፋማ እሆናለሁ የሚል ምኞት ነው። በመላው ዓለም የሚገኙ ሌሎች ትሬደሮች ሁሉ ተመሳሳይ ግብ ነው ያላቸው። በዚህ መንገድ ስመለከተው የአንተ ዓላማ ከገበያው ገንዘብ መውሰድ ሲሆን የገበያው ዓላማ ደግሞ ከአንተ ገንዘብ መውሰድ ነው። ገበያው ላይ የሚሳተፉ ሰዎች አንዳቸው ከሌላኛው ገንዘብ ለመውሰድ የሚጫወቱ ከሆነ ገበያው ለአንድ ትሬደር በተለይ ምን ሊያደርግለት ይችላል? ምንም። ገበያው ማድረግ የሚችለው የጨዋታውን ሕጎች ሳይዛነፍ ማስቀጠል ብቻ ነው። ገበያ ውስጥ የማህበረሰባዊ እሴቶች የሚባሉት ምንም ድርሻ የላቸውም። ካደግህበት ማህበረሰብ አንጻር እየተመለከትከው ገበያው አንድ ቀን የሆነ ነገር ያደርግልኝ ይሆናል በሚል ተስፋ የምትቀጥል ከሆነ የተመኘኸው ነገር ሳይደረግልህ ሲቀር ትናደዳለህ።
ተስፋ ትቆርጣለህ፣ ግራ ትጋባለህ፣ ብሎም የመከዳት ስሜት ውስጥ ትወድቃለህ። ኃላፊነትን መውሰድ ማለት ውስጥህ ድረስ ዘልቆ እስኪሰማህ ድረስ ለሚደርስብህ ኪሳራ ወይም ለምታገኘው ትርፍ ተጠያቂው ገበያው ሳይሆን ሙሉ በሙሉ ራስህ መሆንህን መቀበል ማለት ነው። የገበያው ተግባር አንተን ከገንዘብ መነጠል ነው። በዚያውም ገንዘብ ልትሰራ የምትችልባቸውን የትየሌሌ አማራጮች ያቀርብልሃል። ገበያው ሲንቀሳቀስ እንቅስቃሴው የሚያሳየህ በገበያው ላይ የሚሳተፉ አካላትን ድምር እንቅስቃሴ ነው። ገበያው ለራሱ ድምርና መተርጎም የሚችሉ መረጃዎችን ስለሚያመነጭም ወደ ገበያው ለመግባትና ከገበያው ለመውጣት እጅግ ቀላል ነው። ከግለሰብ እይታ አንጻር የዋጋ ከፍ እና ዝቅ መረጃዎች እንዲሁም በማንኛውም ሰዓት ወደ ገበያው መግባትና መውጣት መቻል ይሆናል ብለህ ያሰብከው ነገር ላይ እርምጃ ለመውሰድ እድል የሚፈጥር ነው። ገበያው ክፍት በሆነበት ወቅት ሁሉ አዲስ ፖዚሽን መክፈት፣ ፖዚሽን ላይ መጨመር ወይም ከፖዚሽኑ መውጣት ትችላለህ። እነዚህ ሁሉ ትርፍ መውሰድ የምትችልባቸው ወይም ኪሳራህን የምትቀንስባቸው እድሎች ናቸው። አንድ ጥያቄ ላንሳለህ። የሌላውን ሰው ትሬደር ህልም፣ ፍላጎትና ምኞት ለማሳካት ኃላፊነት ያለብህ ይመስልሃል? በእርግጥ አይሰማህም። ይህ ጥያቄ መጠየቁ ራሱ ግራ አጋቢ ነው። ነገር ግን ኪሳራ ውስጥ ገብተህ ገበያውን ወይም ሌሎች ሰዎች ስትወቅስ ራስህን ካገኘኸው እያደረግክ ያለኸው ከላይ የጠየቅነውን ነው። እየጠበቅክ ያለኸው ገንዘብ ለመስራት የተሰባሰቡ ሰዎች ማግኘት የምትፈልገውን ለማግኘት ራስህን መማር አለብህ። የዚህ የመማር ሂደት የመጀመሪያው እርምጃ ሙሉ በሙሉ ኃላፊነት መውሰድ መጀመር ነው። ኃላፊነት መውሰድ ማለት ውጤቶችህ በሙሉ ከራስህ እርምጃዎች የመነጩ መሆናቸውን መቀበል፣ ገበያውን የተነተንክበትን ግላዊ እይታህን ውጤቶች መሆናቸውን ማመን ማለት ነው። ከሙሉ ኃላፊነት ያነሰ መውሰድ ከስኬት ሊያሰናክሉህ የሚችሉ ሁለት ስነልቦናዊ እንቅፋቶች ያመጣብሃል። የመጀመሪያው ከገበያው ጋር ያልተቃረነ ወይም ፍሰቱን የጠበቀ እድሎችን የምትመለከትበት አጋጣሚ መፍጠር አለመቻል ሲሆን፣ ሁለተኛው ደግሞ ኪሳራዎችንና የትሬዲንግ ስህተቶችን ገበያውን በሚገባ ማንበብ በመቻል ብቻ ሊስተካከሉ እንደሚችሉ እንድታስብ ያደርግሃል። የመጀመሪያውን እንቅፋት እንመልከተው። ትርፍ ስታገኝም ሆነ ኪሳራ ሲያጋጥምህ በተወሰነ ደረጃ ኃላፊነቱን ለገበያው የምትሰጥ ከሆነ በልጅነትህ ወዳዳበርከው የስሜት ፈንጠዝያ ወይም ስብራት በቀላሉ የምትገባበትን ወጥመድ ያዘጋጅልሃል። በተለይ የምናገኘው ነገር አስደሳች መሆኑ እርግጠኛ ከሆን ማናችንም ብንሆን የምንፈልገውን ነገር ስንከለከል አንወድም። ሁላችንም ከልጅነታችን በቀመስነው ልምድ የተነሳ ገበያው ላይ የሚያጋጥመንን ኪሳራ ወደ ውጫዊ አካል ማላከክ ወይም ተጠያቂነቱን ለሌላ ከእኛ በላይ ነው ብለን ለምናምነው አካል መስጠት እንመርጣለን። በዚህም የተነሳ ተጠያቂነቱን ሁሉ አይገመቴ ነው ብለን ወደምናምነው ገበያ ገፋ እናደርገዋለን። ነገር ግን ገበያው መረጃውን ያቀረበልን ነፃ ሆኖ እንደነበር እናስተውል። ገበያው መረጃውን ሲያቀርብልህ ምን ልታደርግ እንዳቀድክም ሆነ ምን እንደምትጠብቅ የሚያውቀው ነገር የለም። ከገበያው አንጻር እያንዳንዱ ክስተት ለአንተ ገለልተኛ ነው። በእያንዳንዱ ቅጽበት የዋጋ ለውጥ ለአንተ ትርጉም ይሰጥሃል። ትርጉሙ ከዚያ በፊት የተማርነውና ባወቅከው ላይ የሚመሰረት ነው። ገበያው የሚያመነጨው መረጃ ጋር አብሮ ትንታኔ አያቀርብም። ደግሞም ገበያው ያቀረበውን መረጃ አንተ እንዴት እንደምትተነትነው ወይም ልትጠቀምበት እንዳሰብክ አያውቅም። ገበያው በአንተ ውስጥ ስለ ገበያው ያለው ምስል የማያቋርጥ እድል እንደሚፈጥርበት አጋጣሚ ወይም በማንኛውም ሰዓት ገንዘብህን ሊወስድ እንደተዘጋጀ ቀማኛ ስለመሆኑ የሚያውቀው ነገር የለም። ገበያውን በማንኛውም አንተ ውጤት ያስገኝልኛል ብለህ በምታስበው ጊዜ ትሬድ ማስጀመርና ከትሬዱ መውጣት የሚያስችልህ አጋጣሚ የምትመለከተው ከሆነና ከገበያው ጋር የተያያዘ የስሜት ከፍታና ዝቅታ እንዲሁም ቂምና በቀል ከሌለብህ ጥሩ ትሬደር መሆን ትችላለህ። በሌላ በኩል ደግሞ ገበያው ላይ የሚመነጨውን መረጃ ስትመለከት የስሜት ስብራት የሚያጋጥምህ ከሆነና የስሜት ስብራቱን ለማስወገድ ስትል የመነጨውን መረጃ አውቀህም ሆነ ሳታውቅ ገሸሽ አድርገህ በሌሎች መንገዶች ትርፋማ ለመሆን ስትጥር ራስህን ከትርፍ እየራቅህ ስትሄድ ታገኘዋለህ። ገበያው ከአንተ በተቃራኒ የቆመ የሚመስልህ ገበያው የሆነ ነገር እንዲያደርግልህ የምትጠብቅ ከሆነ ነው።
አንድ ነገር ተቃራኒ ሆኖ ሲገኝና ኪሳራና ህመም ሲያደርስብህ የምታደርገው ምንድን ነው? ትታገለዋለህ? ግን ምኑን ነው የምትታገለው? ገበያው ከአንተ በተቃራኒ የቆመ አይደለም። ገበያው አንተን እየታገለ አይደለም። ልክ ነው፣ ገበያው ገንዘብህን ይፈልገዋል። ነገር ግን በዚያው ልክም ስፍር ቁጥር የሌለው ገንዘብ የመስሪያ አጋጣሚዎችንም ያቀርብልሃል። እናም ምንም እንኳ አንተ ገበያው እየታገለህ ወይም አንተ ገበያውን እየታገልከው ቢመስልህም በትክክል እየታገለህ ያለው የራስህ የሥራ ውጤቶች በሙሉ ኃላፊነት ለመቀበል ካለመቻልህ ጋር ነው። ገበያው የራሱ የሆነ ፍሰት አለው። በአጭር ጊዜ የሰዓት መለኪያዎች ምናልባት የገበያው ፍሰት የተዘበራረቀ ሊሆን ይችላል። ነገር ግን ረዘም ባሉት የጊዜ መለኪያዎች አንጻር ሲታይ የገበያው ፍሰት ራሱን የሚደጋግምበት አካሄድ አለው። የገበያው ፍሰት ለመገንዘብ አእምሮህ ከብስጭት፣ ከፍርሃት፣ ከጸጸት፣ መከዳት፣ ግራ መጋባት ስሜቶች ነፃ መውጣት ይኖርበታል። ለራስህ ውጤቶች ሙሉ ኃላፊነት በምትወስድበት ጊዜ የተጠቀሱትን ስሜቶች የምታስተናግድበት ምንም አይነት ምክንያት አይኖርህም። ቀደም ብዬ ሙሉ ኃላፊነትን መውሰድ ሳትችል ስትቀር ይከሰቱብሃል ካልኳቸው እንቅፋቶች አንደኛው ገበያውን የበለጠ በማጥናት የተሻለ ውጤት ማግኘት እችላለሁ ብለህ እንድታምን ያደርግልሃል የሚለው ነበር። ይህንን ነጥብ በደንብ ለመረዳት የመጀመሪያውን ኪሳራ ወደ አስተናገደው ጀማሪ ትሬደር እንመለስ። ከተወሰኑ ተከታታይነት ካላቸው ትርፋማነቶች በኋላ በድንገት ኪሳራ ሲያጋጥመው ይደነግጣል። ነገር ግን ድንጋጤው ትሬድ ወደ ማቆም አይገፋውም። በጭንቅላቱ የኪሳራው ምንጭ ራሱ ሳይሆን በገበያው ምክንያት የተፈጠረ እንደሆነ አምኗል። እናም ትሬድ በማቆም ፋንታ ወደፊት እንዲገፋበት ከዚህ ቀደም የነበረው የማሸነፍ ስሜት ይገፋፈዋል። አሁን የሚኖረው ልዩነት የተወሰኑ ዕውቀቶችን ይጨምራል። ገበያውን በሚችለው ሁሉ ለማጥናት ይሞክራል። ምንም ሳላውቅ ያንን ያህል ካሸነፍኩ የተወሰነ ካወቅኩ ደግሞ በደንብ ትርፋማ ሆናለሁ ብሎ ማሰቡ የሚጠበቅና ተፈጥሯዊ ነው። ነገር ግን በርካታ ትሬደሮች የሚረሱት ጥቂቶች ብቻ ለዚያውም ከረዥም ጊዜ በኋላ የሚገነዘቡት አንድ ሀቅ ብቅ ይላል። ስለ ገበያው መማርና ማወቅ መልካም ነገር ነው። ነገር ግን መጀመሪያውኑ ስለ ገበያው ለማወቅና ለመማር የገፋን ነገር ካልተቀረፈ በስተቀር ቋሚ መፍትሄ አይገኝም። ቀደም ብዬ እንዳነሳሁት በአንድ ጊዜ ከደስታ ወደ ሐዘን ወይም ህመም መሻገር የስነ ልቦና ስብራት ይፈጥራል። እንዲህ አይነቱ ድንገተኛ ስብራት ለመጠገን የሚችሉ ሰዎች ጥቂቶች ናቸው። ዘዴዎች ቢኖሩም በስፋት ጥቅም ላይ ሲውሉ አይታዩም። በብዙዎች ዘንድ የሚስተዋለው ቀጣይ ነገር ብቀላ ነው። ለትሬደሮች በቀላቸውን የሚተገብሩበት የሚመስላቸው ብቸኛ መንገድ ስለ ገበያው በጥልቀት አውቀው ውጤታማ መሆን ነው። በሌላ አባባል ጀማሪው ትሬደር ገበያውን በጥልቀት የሚያጠናበት ምክንያት በቀሉን ለመፈጸም ወይም በድጋሜ ገበያው እሱ ላይ ጥቃት እንዳያደርስበት ለመከላከል ነው። ገበያውን የሚያጠናው አሸናፊ የሚሆንበትን መንገድ ለማግኘት ታሳቢ አድርጎ ሳይሆን ህመሙን ለማስቀረት ወይም ገበያውን በገለልተኛ አእምሮ ከመመልከት ተያያዥ ላልሆነ ምክንያት ነው። ልብ ባይለውም ልክ በቂ እውቀት ይዣለሁ ብሎ በቀሉን ለመወጣት ሲመለስ ራሱን ለከፋ ኪሳራ አዘጋጅቶ መመለሱ ነው። በትክክል የሰራው ነገር ሲመዘን ራሱን ለማይድን ጠባሳ ማዘጋጀት ነው። ገበያው ላይ የትሬደሮቹ የወል ተጽዕኖ ምን አይነት ስርዓት እየፈጠረ እንዳለ ለማጥናት መሞከሩ መልካም ነው። ጥሩ ስሜትም ይፈጥርበታል። ደስተኛ የሚሆነው ወደ አሸናፊነት የሚያደርሰውን እውቀት እየጨበጠ እንደሆነ ስለሚሰማው ነው። እናም እውቀቱን ማሳደዱን ይገፋበታል። ትሬድ ላይን፣ ቻርት ፓተርን፣ ሳፖርት እና ሬዚስታንስ፣ ካንድልስቲክ፣ ማርኬት ፕሮፋይል፣ ፓይት እና ላይን ቻርት፣ ኤሊዮት ዌብ፣ ፊቦናቺ፣ ሪትሬስመንት፣ ኦሲሌተርስ፣ ሪሌቲቭ ስትሬንግዝ፣ ስቶቻስቲክስ እና ሌሎችም የቴክኒካል አናሊሲስ መሳሪያዎችን ያጠናል። በሚገርም ሁኔታ አሁን የሚያውቀው ነገር ቢጨምርም ትሬድ ለማካሄድ እየተቸገረ መሄዱን ያስተውላል። ያቅማማል፣ ራሱን ይጠራጠራል፣ ወይም ደግሞ የቱንም ያህል ግልጽ የሆኑ ሲግናሎች ቢታዩትም ትሬድ ማካሄዱን ጨርሶ ያቆማል። ነገሩ ግራ ያጋባዋል። የሚጠበቅበትን ነገር አድርጓል፣ ነገር ግን ብዙ በተማረ ቁጥር የቀረበለትን እድል እየተጠቀመ አይደለም።
ብዙ ማወቄ ስህተት ነው ወይ ብሎ እስከ መጠራጠር ይደርሳል። በእርግጥ ስህተቱ ማወቁ ሳይሆን ለማወቅ የተነሳበት ምክንያት ነበር። የሆነ ነገር አድርጎ ለማሳየት ብሎ የሚያከናውነው የሆነ የትሬዱን በአግባቡ ሊያከናውነው አይችልም። ማሸነፍ አለብኝ ብለህ ከወሰንክ፣ መክሰር የለብኝም ብለህ ካሰብክ፣ ትክክል መሆን አለብኝ ካልክ ገበያው የሚሰጥህን መረጃ በሚገባ መተንተን ሳትችል ትቀርና ራስህን በድጋሚ ለኪሳራና ለህመም ታጋልጣለህ። ትልቁ ችግር ጭንቅላታችን የአካላዊም ስሜታዊም ህመሞችን ለማስወገድ ሁሌም ዝግጁ በመሆናቸው ስለ ገበያው የምናደርገው ምርምር አእምሯችንን አደጋን የማስወገድ ክልከላ ማለፍ አይችልም። አካላዊ አደጋ በሚያጋጥም ጊዜ ለምሳሌ እጃችን የጋለ ብረት ቢነካ አደጋውን የማስወገጃ መንገዱን ወዲያውኑ እጃችን ከብረቱ ላይ ማንሳት ነው። ነገር ግን አደጋው የስሜት ሲሆን አካሄዱ የተለየ ነው። አእምሯችን ከዚህ በፊት ህመም የፈጠረብንን መረጃ ሲመለከት እኛን ለመጠበቅ የሚሄድበት አካሄድ አለው። ፊት ለፊት መረዳት እስከምንችለው ድረስ ትሬዲንግ የፈጠረብንን ድንጋጤ ለማስወገድ ተጨማሪ ነገሮችን ልናጠና፣ ከጓደኞቻችን ወይም ከብሮከሮች ጋር ልንወያይበት እንችላለን። ነገር ግን ንቁ ያልሆነው የአእምሮ ክፍል ውሳኔያችንን ተቀብሎ እየተገበረው ነው ወይ የሚለው ወዲያውኑ ማረጋገጥ አንችልም። እኛ ንቁ በሆነም የአእምሯችን ክፍል ራሳችንን ለመጠበቅ የወሰድናቸውን እርምጃዎች ንቁ ያልሆነው የአእምሮ ክፍል ገልብጦ ወይም አዛብቶኛን ለመጠበቅ በሚል እርምጃ ሊወስድ ይችላል። በሌላ አባባል ከገበያ የምናገኘው መረጃ አእምሯችን በትክክል እየተጠቀመበት ነው ወይ፣ እኛንስ ለመጠበቅ ሲል ገልብጦ ነው የሚተነትነው የሚለውን እርግጠኛ መሆን አንችልም። ገበያው አንተ ከያዝከው ፖዚሽን በተቃራኒ በተከታታይነት ሃየር ሃይ እና ሃየር ሎው ወይም ሎወር ሃይ ሎወር ሎው እየሰራ እያየህ የገባህበት ትሬድ አክሳሪ መሆኑን አምነህ እያለ ምንም እርምጃ ሳትወስድ ወደ አንተ አቅጣጫ እንዲመለስ ትጠባበቃለህ። አንድ ወይም ሁለት ካንድል ወደ አንተ አቅጣጫ ሲመጣ በተመለከትክ ጊዜ ሁሉ ተስፋ እያደረግ ግን ደግሞ ኪሳራህን እየገፋ ሄዶ መጨረሻ ላይ ከሚገባው በላይ የከሰርክ ሲመስልህ ብቻ ከትሬዱ ትወጣለህ። እንዲህ አይነቱን ትሬድ ሲያስታውሱ አብዛኞቹ ትሬደሮች የሚሉት ነገር ምን ሆኜ ነው ትሬዱን አቋርጬ ገልብጬ ያልገባሁት የሚል ነው። ይህ ነው የሚባል ኪሳራ ላይ ባልደረስንበት ጊዜ ትሬዱ አቅጣጫ ለመቀየሩ ግልጽ ምክንያቶች ነበሩ። ነገር ግን ትሬዱ ውስጥ እያለን ያንን አማራጭ ሰጪ መረጃ አእምሯችን እንደ አሳማሚ ነገር ስለሚቆጥረው ችላ ይለዋል። ጀማሪ ትሬደሩ መጀመሪያ ወደ ትሬዱ ሲገባ ደስተኛ ሆኖ ጭንቅላቱ ጭንቀት አልባ፣ ግለሰባዊ አጀንዳ ሳይኖረው እንዲሁም ሰርቶ ማሳየት ያለበት ምንም ነገር ሳይኖረው ነበር። ትሬዶቹን የሚጀምራቸው እስኪ የሚሆነውን ነገር እንመልከት በሚል እሳቤ ነበር። በተለይ ደግሞ እያሸነፈ ከቀጠለ የተሸናፊነትን ነገር ከአእምሮው እያወጣው ይሄዳል። መጨረሻ ላይ ሲከስር የነበረበት የአእምሮ ቅኝት ኪሳራን ፈጽሞ የማይጠበቅበት ወቅት ነው። ኪሳራውን ያመጣው እሱ ለገበያው ያለው አመለካከትና ምላሽ መሆኑን ማስተዋል ስለማይችል ችግሩ የፈጠረበትን ገበያው እንደሆነ ያስባል። ይህንኑ ችግርም ገበያውን ጠንቅቆ በማወቅ ብቻ የሚፈታው ስለሚመስለው ያንኑ ማድረጉን ይቀጥላል። ከጭንቀት አልባ የአእምሮ ቅኝት ወደ ኪሳራን በማስወገድ ህመምን ማስወገድ ቅኝት ይገባል። ችግሩ ኪሳራን በማስቀረት ህመምን ማስወገድ የሚቻል አይደለም። ገበያው የባህሪ ፓተርንን ይፈጥራል። ፓተርኖቹ ደግሞ ራሳቸውን ይደጋግማሉ፣ ግን ሁሌም አይደለም። ስለዚህ መሳሳትን ለማስወገድ የሚቻልበት ምንም መንገድ የለም። ጀማሪው ትሬደር እነዚህን እውነታዎች ለመቀበል የሚቸገርባቸው ሁለት ምክንያቶች አሉት። የመጀመሪያው ወደ አትራፊነትህ ለመመለስ ከፍተኛ ጉጉት ላይ ስለሚሆንና ሁለተኛው ደግሞ ተመራምሮ ባገኘው ዕውቀት ላይ መተማመን ስለሚኖረው። ያልተገነዘበው ነገር ቢኖር ከጭንቀት አልባ የአእምሮ ቅኝት ወደ ኪሳራን በማስወገድ ህመምን ማስቀረት ቅኝት ሲገባ ከአወንታዊ የአእምሮ ቅኝት ወደ አሉታዊ የአእምሮ ቅኝት መግባቱን ነው። አሁን ትኩረቱን ማሸነፍ ላይ ብቻ አይደለም፣ ትኩረቱን ኪሳራ በማስቀረት ገበያው እሱ ላይ የሚያደርሰውን ጉዳት መቀነስ ነው። እንዲህ አይነቱ የአእምሮ ቅኝት ላለመሳሳት ከሚጫወተው የጎልፍ ወይም የቴኒስ ተለማማጅ ጋር አንድ አይነት ነው። ይበልጥ ስህተት በፈጸመ መጠን ስህተት ላለመስራት እየተጠነቀቀ ይሄዳል። ይህም ስፖርቱ ላይ ያለውን ነገር ለማሻሻል እንዳይችል ያደርገዋል።
በስፖርቱ ዓለም እንዲህ አይነቱ ነገር ፊት ለፊት ይታያል። በትሬዲንጉ ዓለም ግን እንዲህ አይነቱ ባህሪ በየጊዜው በተጨማሪነት በሚገኙ አዳዲስ የገበያ እንቅፋቶች ይሸፈናል። ትሬደሩ የደስተኝነት ስሜት እየተሰማው ስለሚሆን እየሰራ ያለው ስህተት አይገለጽለትም። አሁንም ዋናው ትኩረቱ ኪሳራን ማስወገድ መሆኑን ግን ይቀጥላል። በሌላ አባባል እንቅስቃሴዎቹ ሁሉ ኪሳራን ማስቀረት ላይ ሲሆኑ አእምሮ በአማራጭነት የሚቀርቡለትን እድሎች እንዳላየ ማለፉን ይቀጥልበታል። ኪሳራን ለማስወገድ በሚል ዓላማ ብቻ ገበያውን በጥልቀት እያጠና በቀጠለ ቁጥር ችግሩን እያሳደገው ይሄዳል። ምክንያቱም ይበልጥ እያወቀ በሄደ መጠን ከገበያው አገኛለሁ የሚለው ትርፍ እያሳደገው ይሄዳል። ገበያው የሚፈልገውን ያህል ሳይሰጠው ሲቀር ደግሞ የሚፈጠርበት የስሜት ህመም ከፍ እያለ ይሄዳል። በዚህም ሳያውቀው ራሱን አዙሪት ውስጥ ያገኘዋል። ይበልጥ ባወቀ ቁጥር ይበልጥ የስሜት ስብራት ውስጥ ይገባል። የስሜት ስብራቱን ለማከም ደግሞ ተጨማሪ ወደ ማወቁ ይሄዳል። አዙሪቱም ትሬዲንግ በቃኝ ብሎ እስከሚያቋርጠው አሊያም ዋናው የትሬዲንግ ችግር ምንጭ የአመለካከት ጉዳይ መሆኑን እስኪረዳ ድረስ ይቀጥላል። አሸናፊዎች፣ ተሸናፊዎች፣ አትራፊዎችና ከሳሪዎች። ትሬደሮች በቃኝ ብለው ከትሬዲንግ እስኪወጡ ወይም ትክክለኛውን መንገድ እስኪያገኙት ጊዜ ይወስዳል። አንዳንድ ትሬደሮች በትርፍና በኪሳራ ሲወጡና ሲወርዱ ነው የሚቆዩት። ሁሉም ትሬደሮች ያለማቋረጥ ኪሳራ ያስተናግዱ። አንዳንድ ትሬደሮች ስለ ትሬዲንግ ከፍ ያለ አወንታዊ አመለካከት ይዘው ስለሚገቡ ትክክለኛውን የስኬት ምንጭ ባይረዱትም በትርፍና በኪሳራ መካከል ሲመላለሱ ነው ረዥም ጊዜያቸውን የሚያሳልፉት። በእርግጥ አንዳንድ ትሬደሮች ያላቸውን ሁሉ እስኪያጡ ድረስ ወይም ኪሳራ የሚደርስባቸው ህመም መቋቋም ከአቅማቸው በላይ እስኪሆንባቸው ድረስ በተከታታይነት ይከስራሉ። ነገር ግን ገበያው ውስጥ እየዋለሉ ለረዥም ጊዜ የሚቆዩ በርካታ ትሬደሮችም አሉ። እነዚህ ትሬደሮች ገንዘብ መስራትን በጣም በትንሹ ቢማሩት ራሳቸውን በራሳቸው ጠልፎ ከስኬት የሚያሰናክለውን ሂደት በሚገባ ስለማይረዱት ከትሬዲንግ የሚገባቸውን ማግኘት አይችሉም። ከልክ በላይ መደሰትና ራስን ከስኬት ማደናቀፍ መጨረሻ ላይ ሁለቱም አሉታዊ ውጤት ነው ያላቸው። ነገር ግን ማሸነፍ እስክትጀምር ድረስ ልትጨነቅባቸው የሚገባ ኃይሎች አይደሉም። ድንገት ግን አሸናፊ ስትሆን ከልክ በላይ መደሰትህ እንቅፋት ሆኖ ይከሰታል። ከልክ በላይ መደሰትና ዋናው ችግሩ ሁሉም ነገር መልካም ብቻ ሆኖ የሚታይ በመሆኑ ምንም አይነት አሉታዊ ነገር ሊከሰት ይችላል የሚለውን ሐሳብ ሙሉ በሙሉ የሚያጠፋብህ መሆኑ ነው። ራስህን ከስኬት ማደናቀፍ ደግሞ ምንጩ ትሬደሮች ይህንን ያህል ገንዘብ ማግኘት አለባቸው ወይ የሚለውን እንቆቅልሽ ለመቀበል ካለመቻልህ ነው። ከፍተኛ ስህተት ለመስራት የተጋለጥክ የምትሆነው ማሸነፍ ስትጀምር ነው። ከሚገባው በላይ ትሬድ ማድረግ፣ ከፍተኛ ገንዘብ መድቦ ትሬድ ማድረግ፣ ደንቦችን መጣስ ብቻ በአጠቃላይ ምንም አይነት ገደብ እንደሌለብህ አስመስለህ መንቀሳቀስ ተጠቃሾች ናቸው። ገበያው ራሴ ነኝ እስከሚለው መታበይ ልትሄድ ሁሉ ትችላለህ። ገበያው ግን አይስማማም። እናም ገበያው ምላሽ መስጠት ሲጀምር ትጎዳለህ። በዚህ ጊዜ የሚከሰቱት ኪሳራ የስሜት ስብራቶች ከፍ ያሉ ስለሚሆኑ ዘልቀው ይሰሙሃል። ስለዚህ በመንገድህ ላይ ቆመህ ጡዘትን ታስተናግድና ወደ ድብርት ታመራለህ። ትሬደሮች በሚያገኙት ውጤት ላይ ተመስርቼ በምድብ መክፈል ቢኖርብኝ በ3 ምድብ ነው ማስቀምጣቸው። ምናልባትም ከ10% ያነሱት ትሬደሮች የሚይዘው ቡድን ቋሚ አሸናፊዎችን የሚያካትተው ነው። የዚህ ቡድን አባላት ወጥ የሆነ የእድገት ደረጃ ነው ያላቸው። ካፒታላቸው ዝቅታ የሚያጋጥመው አልፎ አልፎ ብቻ ነው። ዝቅታዎቹ የሚፈጠሩት ማንኛውም አይነት የትሬዲንግ ስትራቴጂ ሙሉ ስለማይሆን ሂደቱን ተከትሎ የሚከሰት ነው። እነዚህ ሰዎች እንዴት እንደሚያሸንፉ ማወቅ ብቻ ሳይሆን ጡዘትና ድብርት የሚያመጡትን ደረጃዎች አልፏቸዋል ወይም ተጋላጭ አይደሉም። ሁለተኛው ቡድን ከ30 እስከ 40 በመቶ የሚሆኑትን ትሬደሮች የሚያጠቃልለው ሲሆን ቋሚ ከሳሪዎች ናቸው። የኪሳራ መንገዳቸው የአሸናፊዎች ግልባጭ ነው። በጣም አልፎ አልፎ የሚከሰቱ ትርፎችና ቋሚ ኪሳራ ነው የሚታየው በመንገዳቸው። ትሬዲንግ ውስጥ የቱንም ያህል ጊዜ ቢቆዩም ስለ ገበያው ምንም አልተማሩም። እነዚህ ሰዎች ስለ ትሬዲንግ ቅዥት ውስጥ ናቸው፣ አሊያም ስኬታማ ከመሆን የሚያሰናክላቸው የማይላቀቁት ሱስ ውስጥ ናቸው። ቀሪዎቹ ከ40 እስከ 50
ከመቶ የሚሆኑት ደግሞ ሰፊ ክፍል የሚሸፍነው ቡድን ከፈንጠዝያ ወደ ድብርት የሚያመሩት ትሬደሮች የሚያቅፈው ነው። ገንዘብ መስራትን ተምረዋል፣ ነገር ግን ዘላቂ የሆነ ገንዘብ ለመስራት የተሟላ የትሬዲንግ ክህሎት እንደሚያስፈልግ አይገነዘቡም። በዚህም የተነሳ የትርፍና ኪሳራ ጉዟቸው ወጣ ገባ ነው። አንድ ወደ ላይ የወጣ ጉብታ፣ በዚያም ወደ ታች ያሽቆለቆለ ሸለቆ። ዘመናቸው በዚህ መንገድ ሲያገኙና ሲያጡ፣ ሲፈነጥዙና ሲያገኙ ነው የሚገፉት። ለ15 እና 20 ትሬዶች ያህል ትርፋማ ሆነው የቀጠሉና መጨረሻ ላይ ግን ሰብሰብ አድርገው ከሚከስሩ በርካታ ትሬደሮች ጋር ሰርቻለሁ። ኪሳራቸው የሚያመጣው ከልክ በላይ ከመፈንጠዝ ወይም ራስን ከስኬት በማደናቀፍ የሆነ የቱንም ያህል ጊዜ በአሸናፊነት መቆየት የሚያመጣው ለውጥ የለም። ፈንጠዝያም ሆነ ከልክ በላይ በራስ መተማመን ሲቆጣጠሩት አንድ ትሬደር ከባድ ችግር ውስጥ ይወድቃል። ከልክ በላይ መተማመን ወይም ፈንጠዝያ የሚያመጣ ጊዜ ምንም የተሳሳተ ነገር ይከሰታል ብለህ አታስብም። ምንም ስህተት የማይፈጥር ከሆነ ደግሞ ደንቦችና ሕጎች አያስፈልጉህም። ይህም በመሰለው ጊዜ ከሌላኛው ጊዜ ከፍ ያሉ ገንዘቦችን ወደ ገበያው ማስገባት ተፈጥሯዊ ሆኗል። ነገር ግን ከሌላው ጊዜ ከፍ ያለ ገንዘብ ወደ ገበያው ስታስገባ ችግር ውስጥ ትገባለህ። ፖዚሽኑ ከፍ ባለ መጠን ትንሽ የሚባለው የዋጋ ለውጥ ከፍተኛ ተጽዕኖ ያሳድራል። አንተ ይሆናል ካልከው አቅጣጫ ወደ ተቃራኒው አንድ እርምጃ ሲሄድ አእምሮህ ባለበት ይፈዛል። ምንም ነገር አስበህ አታስተካክልም። መጨረሻ ላይ ከድንዛዜ ስትነቃ የመከዳት፣ የመደንዘዝና ግራ የመጋባት ስሜት ውስጥ ሆነህ ነው። ይህን ሁሉ ነገር እንዴት ሊከሰት እንደቻለ ትጠይቃለህ። በእርግጥ የተከዳኸው በራስህ ስሜቶች ነው። ነገር ግን ስለተከሰተው ነገር ግልጽ እውቀት ሳይኖርህ ሲቀር ገበያውን ነው የምትወቅሰው። ይህን የፈጠረው ገበያው ነው ብለህ ስለምታምን ደግሞ ገበያውን የበለጠ ወደ ማጥናቱ ታመራለህ። የበለጠ በተማርክ መጠን ደግሞ የበለጠ ትርፋማ እየሆንክ እንደምትሄድ ማሰብ ትጀምራለህ። በራስ መተማመንህ እያደገ ይሄድና አንድ ቀን ከሚገባው ገደብ በላይ አልፈህ ወደ ገበያው የምትገባበት ቀን ይደርሳል። እንደገና ከፍተኛ ኪሳራ ሰለባ ትሆናለህ። ራስህን ከማደናቀፍ የሚመጡት ኪሳራዎች የሚያደርሱት ኪሳራም ከዚህኛው የሚተናነሱ አይደሉም። ከሚጠቀሱ ምሳሌዎች መካከል መግዛት የሚለውን በመጫን ፋንታ መሸጥ መጫን ወይም ከፍተኛ ትኩረትን መስጠት በሚገባህ ወቅት ራስህን በሌላ ስራ መወጠር ናቸው። አንድ ሰው ማሸነፍን የማይፈልግበት ምክንያት ምንድን ነው? ምክንያቱም ሁሉም ትሬደሮች ማሸነፍ ይፈልጋሉ። ነገር ግን በማሸነፍ ዙሪያ ከፍተኛ ግጭቶች አሉ። በዚህም የተነሳ አንዳንዴ ባህሪያችን ከማሸነፍ ፍላጎታችን በተቃራኒው ሲራመድ እናገኘዋለን። እነዚህ ባህሪያት ከሃይማኖታዊ አስተዳደግ፣ ከስራ ስነ ምግባር ወይም ከአንዳች አይነት የልጅነት ዘመን ትራውማ ጋር ይያያዛሉ። እነዚህ ግጭቶች አእምሮ ውስጥ የሚከሰቱ ከሆነ የአእምሮአዊ ከባቢ ከግቦች ጋር አልተጣጣምም ማለት ነው። በሌላ አባባል ሁሉም የአንተ ክፍል አንድ አይነት ውጤት አይጠበቅም። አንድ የፊውቸርስ ብሮከር አንድ አስተያየት ሲሰጥ እንደሰማሁት ሁሉም ደንበኞች አንድ ቀን የማያቋርጡ መሆናቸውን ታሳቢ ተደርጎ አብረው እስካሉ ድረስ ደስተኛ ለማድረግ ነው የሚሰራው። አባባሉ ውስጥ ትልቅ እውነት አለ። ከምትሰራው በላይ ገንዘብ የምትከስር ከሆነ ገበያው ውስጥ ልትቀጥል አትችልም። ሌላው እውነታ አትራፊም ሆነህ ብትቀጥል የገበያው እውነተኛ ባህሪ እስካልተረዳህ ድረስ አንድ ቀን ወደ ኪሳራ ቀጠና መውረድህ አይቀርም። መጀመሪያ ላይ አሸናፊ ሆነህ በኋላ ወደ ተሸናፊነት ጎራ እየተቀላቀልክ ትሬደር ከሆንክ የተሸነፍክባቸውን ትሬዶች በሙሉ አገባባቸውን ለማስተካከል ሁለተኛ ዕድል ቢሰጥህ አሁን ምን ያህል ገንዘብ ይኖርህ ነበር? ብዙዎቻችሁ ቋሚ አሸናፊ ከሚባሉት ትሬደሮች ተራ እንደምትሆኑ አልጠራጠርም። አሁን ደግሞ እነዚያ ኪሳራዎች ሲከሰቱ ምላሽ የሰጠህበትን መንገድ ወይም ምን አይነት ስሜት ውስጥ እንደገባህ አስታውስ። ሙሉ በሙሉ ኃላፊነቱን ወስደህ ነበርና ይህንን ባህሪና አመለካከትህን እንዴት ማስተካከል እንደምትችል አስበህ ነበር? ወይስ ከገበያው ውስጥ ያወቅከውና ለሌላው ጊዜ ከኪሳራ የሚያድንህን ነገር እንዳለ ተሰምቶህ ተጨማሪ ስለመማር ነው ያሰብከው? አብዛኞቹ ትሬደሮች ለመረዳት የሚያስቸግራቸው አንድ እውነት ገበያው የእኛን የአእምሮ ቅኝት እንደማይፈጥረውና ይልቁንም ገበያው ልክ እንደ መስተዋት አዙሮ የሚያሳየን በውስጣችን ያለውን የአእምሮ ቅኝት እንደሆነ ነው። በውስጥህ በራስ መተማመን ካለ ገበያው አይደለም ያንን በራስ መተማመን የፈጠረልህ።
በውስጥህ የፈጠርከው አመለካከት ገበያውን በሚገባ ተረድተህ ለራስህ የሚጠቅምህን ውጤት የሚያስገኝ መንገድ ማሰብ እንድትችል ስለረዳህ ኃላፊነትን ሙሉ በሙሉ መቀበል የሚችል የአእምሮ ቅኝት ስላዳበርክ ነው። የአእምሮ ቅኝትህ ማስቀጠል የቻልከው ያለማቋረጥ በመማር ላይ ስለሆንክ ነው። በተቃራኒው ብስጩና ፈሪ ከሆንክ በአንድም ይሁን በሌላ መልኩ ገበያው በአንተ ላይ ተጽዕኖ እየፈጠረ እንደሆነ በማመን ላይ ነህ። ዞሮ ዞሮ ኃላፊነትን አለመውሰድ የመጨረሻው አስከፊ ውጤት በህመምና በተስፋ ማጣት አዙሪት ውስጥ እንድትቀጥል ማድረጉ ነው። ለአፍታ አስብበት። ለራስህ ውጤቶች ኃላፊነት የማትወስድ ከሆነ ምንም የምትማረው ነገር ያለ አይመስልህም። አታድግም፣ አትለወጥም። በዚህም የተነሳ ነገሮችን ሁሉ የምትመለከተውም ሆነ ምላሽ የምትሰጠው በተመሳሳይ እይታ ይሆንና ተመሳሳዩን ኪሳራ ማስተናገድህን ትቀጥላለህ። ወይም ደግሞ ለገባህበት ኪሳራ ሁነኛ መፍትሄ ተጨማሪ እውቀት ማግኘት ነው የሚለውን ታምንና ምንም እንኳን መማር ሁሌም አስፈላጊና አዳባሪ ነገር ቢሆንም ኃላፊነትን የመውሰድ ክፍተት ስላለብህ የተማርከው ለተሳሳተ ምክንያት ይሆንብሃል። የተማርከውን ለአንተ የማይጠቅም መንገድ ትጠቀምበታለህ። ሳይታወቅ የተማርከውን እውቀት ኃላፊነትን ላለመውሰድ ትጠቀምበታለህ። በሂደቱም ከመነሻው ልታስወግድ የምትሻውን ነገር መላልሰህ ትፈጥረዋለህ። ይሁንና ገበያውን ተጠያቂ በማድረግ የሚፈልጉትን ውጤት ባለማግኘት ሂደት ውስጥ አንድ ጠቀሜታ አለ። ለጊዜውም ቢሆን ራስህን ከመውቀስ ትድናለህ። ለጊዜውም ቢሆን ያልኩበት ምክንያት ኃላፊነት ወደ ሌላ ስታዞር ከክስተቱ መማር የሚገባህን ሳትማር ስለምትቀር ነው። የአሸናፊነት አእምሮ ቅኝት ያልነው አስታውስ፣ መልካም ውጤትህን በመጠበቅ ላይ ሆኖ ነገር ግን የትኛውም ውጤት ቢከሰት በጸጋ መቀበል መቻል ነው። በውጤቱ የተነሳ ከሚደርስብህ የስሜት ህመም ጊዜያዊ እፎይታ ለማግኘት በሚል ኃላፊነትን ወደ ጎን ስትገፋው በቁስልህ ላይ የተበከለ ፕላስተር እንደመለጠፍ ነው። ለጊዜው ህመሙን የሸፈንከው ቢመስልህም ቆይቶ ህመሙ ተባብሶ ብቅ ይላል። ብዙ ጊዜ ኪሳራ ከማስተናገድ ይልቅ አይን ያየውን ትርፍ አለመውሰድ የበለጠ ህመም የሚፈጥርበት ምክንያት ምን እንደሆነ ጠይቀህ ታውቃለህ? ስንከስር ገበያው ውስጥ ኃላፊነት ልናላክክባቸው የምንችላቸው በርካታ ጉዳዮች አሉልህ። ገበያው ትርፍ ሰጥቶህ አንተ ሳትወደው ስትቀር ግን ከራስህ በቀር የምትወቅሰው ሌላ አካል አታገኝም። ገበያው ስለፈጠረውም ሆነ ስላልፈጠረው ነገር አንተ ተጠያቂ አይደለህም። የአንተ ተጠያቂነት ያለው በራስህ የትሬዲንግ እንቅስቃሴ ውስጥ ነው። ተምረህ ላወቅከው እንዲሁም ባለመማርህ ላላወቅከው ነገር ተጠያቂ ነህ። አሸናፊ የሚያደርግህን መንገድ ለመፍጠር ውጤታማው ዘዴ አስተማማኝ የአእምሮ ቅኝት ማዳበር ነው። የአሸናፊነት የአእምሮ ቅኝት ማዳበር መማር የሚገባህን ነገር እንድታውቅ በማድረግ ብቻ ሳይወሰን ምቹና ስኬታማ የሚያደርግህን የአእምሮ ከባቢም ይፈጥርልሃል። አሸናፊ የሆነ የአእምሮ ቅኝት መፍጠር ለስኬት ቁልፍ ነው። ብዙዎቹ ትሬደሮች ችግር አንድም ያንን አይነት አሸናፊ የአእምሮ ቅኝት ሳይኖራቸው አለኝ ብለው ማሰባቸው አሊያም ገበያው እንዲፈጥርላቸው የሚጠብቁ መሆናቸው ነው። የራስህን አሸናፊ የአእምሮ ቅኝት ለመፍጠር ኃላፊነቱ ያንተ ነው። ገበያው ላንተ ሊፈጥርልህ አይችልም። አስረግጬ መናገር የምፈልገው ነገር የአእምሮ ቅኝትህ ራስህ ጊዜ ወስደህ ካላስተካከልከው በስተቀር የቱንም ያህል የገበያ ጥናት ብሎም ዝግጅት የአእምሮ ቅኝት ቦታ ሊተካው አይችልም። ገበያውን በሚገባ መረዳት ትርፍ ልታገኝ የምትችልባቸውን አጋጣሚዎች ለመለየት ይጠቅመሃል እንጂ አሸናፊ የአእምሮ ቅኝት ካላዳበርክ በስተቀር ቋሚ አትራፊ ለመሆን አትችልም። አንዳንድ ትሬደሮች ብዙ ጊዜ የሚከስሩት ስለ ገበያው በቂ እውቀት ስላላቸው የተሳሳቱ ትሬደሮችን ስለማይካሄዱ ነው የሚል ምልከታ እንደሚኖር እርግጥ ነው። ነገር ግን ካለኝ የረዥም ጊዜ ተግባራዊ ልምድ እንደተረዳሁት በርካታ ልምድና እውቀት ያላቸው ትሬደሮች በርካታ የተሳሳቱ ትሬዶችን ያካሂዳሉ። በሁለቱም ጊዜያት ውጤቱ ተመሳሳይ ነው፣ ኪሳራ። በሌላ በኩል አሸናፊ አእምሮ ቅኝት ያላቸው ግን ለገበያው ምንም የማያውቁ ሰዎች አትራፊ ትሬዶችን የሚያካሂዱት ሁሉ ስለ ገበያው በተጨማሪ እውቀት ሲኖራቸው ደግሞ ተጨማሪ አሸናፊ ትሬዶችን ማካሄድ ይችላሉ። ስለ ገበያው ያለህን እሳቤ ከፍርሃት ወደ በራስ መተማመን መቀየር ከፈለግ ውጤቶችን ዝብርቅርቅ ካለው ተከታታይነት ወዳለው
አሸናፊነት ለመቀየር ከፈለክ የመጀመሪያው እርምጃ መሆን ያለበት ሙሉ ኃላፊነትን መውሰድ መጀመር ነው። ከዛሬ ጀምሮ ሁሉንም ነገር በራስህ ላይ ተመስርተህ ለመስራት ከወሰንክ ገበያው ተቀናቃኝ መሆኑን ያቆማል። ገበያው ጋር መታገልህን ስታቆም ከራስህ ጋር መታገልህን ታቆማለህ። ይህ ሲሆን ምን መማርና ምን ማድረግ እንዳለብህ በምን ያህል ፍጥነት እንደሚገለጽልህ ስትመለከት ትገረማለህ። ኃላፊነት መውሰድ የአሸናፊ የአእምሮ ቅኝት የማዕዘን ድንጋይ ነው።